አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። በየትኛው ህግና በየትኛው አስተዳደር ነው ስደተኞችን እዚህ ሀገር በህገ ወጥ ሁኔታ ትኖራላችሁ ብሎ ወደ ጓንታናሞ ቤይ ወደ ኪዩባ መላክ? ይሄ የትኛውንም የሆነ የአሜሪካንም ህግ የዓለም አቀፍ ህግ ይጻረራል። ይሄ የአሜሪካን ሲቪል ሊበርቲስ ዩኒየን ወይም ኤሲኤልዩ ክስ ነው። በቅርብ ጊዜ በዲሲ በፌደራል ኮርት ወይም በማዕከላዊ መንግስት ፍርድ ቤት የቀረበ ክስ ነው። ክሱ ምን ይላል መሰላችሁ? ዜጎችን በዚህ ክስ ውስጥ የተጠቃለሉት የቬንዙዌላ፣ የፓኪስታን፣ የባንግላዴሽ ዜጎች ናቸው። እነዚህን ሰብስቦ ወደ ጓንታናሞ ቤይ መላክ። ለምን? እዚህ ሀገር በህገ ወጥነት ስለሚኖሩ። ይሄ ትክክለኛ አሰራር አይደለም፣ ህገ ወጥ ነው። ብዙ ምክንያቶች አሉ ህገ ወጥ ለመሆኑ። የመጀመሪያው በዓለም አቀፍና በሀገር አቀፍ ህግ እዚህ ሀገር የተገኙ ማንኛውም ስደተኛ አሳይለም የመጠየቅ መብት አለው። ይሄ አንዱ ህግ ነው። ዓለም አቀፍም ሀገር አቀፍም ህግ ነው። በሁለተኛው ደረጃ ፊፍት አሜንድመንት የሚለው አምስተኛው የህገ መንግስቱ የአሜሪካ ህገ መንግስት ክፍል የሚለው አንድ ሰው በዚህ ሀገር ሲኖር ህገ ወጥ ስደተኛም ሆነ አልሆነ በሰውነት ደረጃ ያለ አካል እዚህ ሲኖር የመኖር ንብረት የማፍራት በህጋዊ መልኩ ጉዳዩ በፍርድ ቤት የመታየት መብት አለው። ወደ ጓንታናሞ ቤይ ግን ስደተኞችን ህገወጥ ናቸው እያሉ መውሰድ ይሄ ሁሉ ይጻረራል። አድሚኒስትሬቲቭ ፕሮሲጀር አክትም እዚህ ተጥሷል። አድሚኒስትሬቲቭ ፕሮሲጀር አክት የአሜሪካ መንግስት የተለያዩ ኤጀንሲዎች ወይም ዲፓርትመንቶች ወይም ደግሞ የስራ ክፍሎች በራሳቸው በውስጣቸው መመሪያ አላቸው። ያንን መመሪያ የመከተል ግዴታ አለባቸው። መመሪያ ወጡት ሊከተሉት ነው። ግን በዚህ ደረጃ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይሁን ኢሚግሬሽን እየተከተሉት አይደለም፣ በእርግጥ እየጣሱት ነው። ሌላው የሚያሳስበው የእነዚህ ስደተኞች ደህንነት ነው። ወደ ጓንታናሞ ቤይ ሲሄዱ እዛ ምንድን ነው የሚያደርጉት? ማን ነው የሚንከባከባቸው? ዩኤንኤችሲአር ነው? አይኦኤም ነው? ኢንተርናሽናል ኦርጋናይዜሽን ኦፍ ማይግራንትስ የሚለው ነው ወይስ ማን ነው የሚንከባከባቸው? ደህንነታቸውን የሚቆጣጠር ማን ነው? አሜሪካ ከግዛቷ ከወጡ በኋላ ዞር ብላ አታያቸው። አሁን የተያዘው ይኸው ዘመቻ ነው። ከሀገር ህገወጥ ስደተኞችን እየወሰዱ ወደ ላቲን አሜሪካ፣ ወደ ደቡብ አሜሪካ ሀገሮች ማስተላለፍ ነው። ይሄ ደግሞ ብዙ ስደተኞችን ይጎዳል። ስለዚህ ኤሲኤልዩ ክሴን ከፍቻለሁ ይላል። ክስ የከፈተበት ክስ መክፈት ስላልፈለገው አይደለም። ግን ይሄንን በተለይ የ10 ስደተኞችን ህይወት አደጋ ላይ ጥላል ያለውን ይሄ ጓንታናሞ ቤይ ትራንስፈር ወይም ደግሞ ማሸጋገርን ለማስቆም ነው። እንግዲህ ክሱ ተከፍቷል። ሁኔታውን እንከታተላለን። በተቻለ አቅም እንግዲህ እናንተም ያለውን ሁኔታ አንብቡ። መብትና ግዴታችሁን ማወቅ መቻል አለባችሁ። መልካም ጊዜ። ዌብሳይታችንን akolkuluFamily.com ይጎብኙ። በሶሻል ሚዲያም ከተሉን። አኮኩሉ ፋሚሊ